አብረሽ ብርዱን አውጡት። አብረሽ አይባል አስተካክሉሽ። ገባ ስለ የግሌ አታውራ። አውቄባለሁ። ትወዳታለህ ግን አይችል ገልሞ አሁን እንዳትወርቅ በቃ ወደ መኝታ ክፍለ ገባና ማድረግ እንችላለን። እና ልቆርጡኝ ነው? አዎ ወንድ ልጅ ናችሁ። በዚህ ጉዳይ ልጨክሩ እንዴ? ብር ነዋ በሚሊዮን ዶላር የሚቆጠር ገንዘብን በጉያ አንጠልጥል የምትዞር በእናትህ አንተም ቢሆን ትትናን አግባት። እሺ ወይኔ ጽጌ እንደናፈቅሽ መቀመቅረትሽ ነው። ይኸውልህ ወሬ ነው። ተንከሲስ አትስማቸው፣ አትመናቸው። ደግሞ አሁን 200 ብር ስጠኝ ፉት ብዬ ልምጣ። የለኝም። ይኸውልሽ በቃ ከዚህ በኋላ አንተ የፈለግከውን ሰው ማፍቀር ትችላለህ። ራሴን ዝቅ ያደረግኩት እኔ ራሴ ነኝ አይደል? አንተ እኮ ምንም አላጠፋህም። እንዴ ግሌ እኔ እኮ እወድሻለሁ። አትወደኝም። ትትና ከዝና አመለጠች። እንግዲህ ከዝና እጅ ካመለጠች ዋል ድር ያለችው ትትና ዛሬም እንግዲህ የህይወቷ ጉዞ እንደቀጠለ ነው። እንግዲህ ያው ህይወት በምን አይነት መንገድ እንደምትመራ አይታወቅም። ለዚህም እንግዲህ ሁኔታውና ምስክሯ ትትና ነች። ትትና ከታገተችበት ከረጅም ጊዜ በኋላ እንግዲህ በሰላም ወጣለች። የወጣችበትም እንግዲህ ያው በብዙ መከራና በብዙ ፈተና መካከል ነው ማለት ነው። ቤተሰቦቻችን ያው እንግዲህ ዝና እየፈለጋት እስከ ገባችበት እስከ ወጣችበት እየተከታተላት ነው ነበር የሚገኘው። ግን ያው እና አብርሽ ጋር ከተቀላቀለች ጀምሮ ያው በአንድም በሌላም መልኩ እንግዲህ እስካሁን ድረስ በሰላም ሁኔታ ውስጥ ነው የምትገኘው። ግን እስካሁን ድረስ ያው መከታተሉና መፈለጉ አላቆመም። ግን እሷም ደግሞ ተስፋ ሳትቆርጥ በዛ በጨለማ ቤት ውስጥ ያልተዋትን አምላኳን ዛሬም እንደማይተዋት እየተማጸነች እየለመነች እንግዲህ ዛሬ ላለችበት ደርሳለች። ዛሬም እንግዲህ በጥሩ ሁኔታ ነው የምትገኘው። እንግዲህ ህይወትን የሚቀይር አምላክ እግዚአብሔር ህይወታችን በምን አይነት ሁኔታ ውስጥ እንደሚያልፍና በምን ሁኔታ እንደሚቀይር አናውቅም እኛ ሰዎችና እንግዲህ ትትና እንደሚታወቀው ከነዝና መጀመሪያ ሀሳቧ የተነሳችበት የነበረው ስደትን አላማ አድርጋ ወይም ወደ አረቡ ሀገር ተሰዳ ራሷን ለመለወጥ ቤተሰቦቿን ደግሞ የተሻለ ህይወት ለማኖር የነገ ተስፋዋን ደግሞ ለማሳመር ነበረ አወጣጧ የነበረው። ግን እንደ ሁኔታዎች አልሆነምና ከነዝና ጋር አጋጣሚ ገባች። ከዛ ከገባች በኋላ እንግዲህ የሆነው ነገር ያው እሷ ያሰበችው ሌላ፣ እነሱ የሆነው ወይም ደግሞ ህይወት የተቀበለቻት በሌላ መንገድ። እሱም የሆነው እንግዲህ እንደሚታወቀው በእነዚህና እጅ ከገባች በኋላ እነዚህና ያደረጉት ነገር ምንድነው? እሷን ካገቱ በኋላ እንግዲህ ቆንጆ ናት ታምራለች ምናምን በሚል ተልካሻ ምክንያት እሷን ወደ ኋላ አስቀርጠው ነገሮቹን የአዙሪት ነበር አዙሮ እንትን ያደረጉት። ከዛ መካከል እንግዲህ ትትና ለራሳችን እንፈልጋታለን ብለው ያው ግን ታስቀመጡ በኋላ ያው እንግዲህ ደግሞ ገና ልጅ ናት፣ በዛ ላይ ደግሞ ቆንጆ ነችና የዚችማ የውስጥ ቃዋ ወይም ደግሞ ኩላሊቷና አንዳንድ ነገሮቿ ጥሩ ዋጋ ያወጣል በማለት ሲያስማሟት ቆይተዋል። ከዛም የሚገርመው ነገር ለዛ በጎን እያስማሙ ቤተሰቦቿን ደግሞ በማደዋወል ለደላላ ይሄን ያክል ብር ለምንድን ለባህር እንደዚህ እያሉ ብዙ ብሮችን ቤተሰቦቿን ያላቸውን ሀብታቸውን ንብረታቸውን ልንገላት ነው እንደዚህ ልናደርጋት ነው ደውለው አለበለዛ እንገልሻለን እያሉ ያስፈራሩ። እንግዲህ ያላቸውን ንብረታቸውን ሀብታቸውን እንግዲህ አባቷም ቤተሰብ ወንድሞቿም ሽጠው ንብረታቸውን ጨርሰው ልከውላታል። እነሱም እንግዲህ ያን ተቀብለው ነው የበሉት። ያንንም አድርገው ያም ደግሞ ሳይገርም ያደረጉት ነገር ምንድነው? እስከ መጨረሻ ድረስ እቅተዋ ወይም ደግሞ ህይወቷን ደግሞ ያንን ንብረቷን የቤተሰቦቿን ሀብታቸውን ሁሉ ነገራቸውን ከበሉ በኋላ ደግሞ ምንድነው ያደረጉት? እሷን ደግሞ ለሌሎች ወይም ደግሞ የእሷን ደግሞ ኩላሊቷን አውጥተው ለመሸጥ ነው የወሰኑት ቤተሰቦቻችን። ለዛም እንግዲህ ኩላሊቷን ለመሸጥ ተስማምተው ለሚሰጠው ሰው ብራቸውን ሂሳባቸውን ከጨረሱ በኋላ እንግዲህ በስንት ሺህ የሚቆጠር ዶላሮችን ከተስማሙባት በኋላ እንግዲህ የሰውየው
ኩላሊታቸው የሚቀየርበት ትንሽ ለታ ሲደርስ እግዚአብሔር ደግሞ እነ መድብልንና እነ ብሩክን አነሳስቶ ወደ ትትና ጋር እንዲሄዱ አደረገ ማለት ነው። ከዛ በኋላ እንግዲህ መድብል ቀጥታ በመግባት እንግዲህ በዛ በጨካኝ በአረመኒ በዝና ግቢ ውስጥ ለዛውም ደግሞ ስንት ጠባቂዎችና ግብረ አበሮች ባሉበት እንግዲህ በድፍረት በመግባት ትትናን ካለችበት የጨለማ ቤት አስወጥቶ አስመልጧታል። ያው አጋጣሚ ሲያመልጡ ወይም ደግሞ ሲወጡ አጋጣሚ አልተገናኙ ማለት እሷ በሌላ በር ስትወጣ መድብል ደግሞ በሌላ በር ነበር የወጣው። ግን ዞሮ ዞሮ ሁለታቸውም አመልጠዋል። ካመለጡም በኋላ ቀጥታ ወደ እሷም አጋጣሚ መንገድ ላይ የሆነ ሰው አግኝታ ከሱ ጋር ነው የገባችው። መድብልም ደግሞ ከነ ብሩክና ጓደኞቹ ጋራ ወደ መጣበት ተመለሰ ማለት ነው። ያው ዝናም እንግዲህ ዝና መድብል እንዳስመለጣ ታውቋል። ያወቀበትም ምክንያት እንደሚታወቀው ዋሌቱንና ኪሱ ቦርሳውን ጥሎት ስለነበረ እንግዲህ ያን ዋሌት ሲያገኝ ዝና እሱ እንዳስመለጠው ወይም እሱ እንዳስመለጣት ተረዳ ማለት ነው። ያው እንግዲህ ደውሎ ሲዝትበት ነበረ። ስቲል አሁን ድረስ እንግዲህ ያፈላልገው ነው የሚገኘው። ያቺ ልጅ ካላመጣህም አንተን እገልሃለሁ እያለ ብዙ ነገሮችን ማስፈራሪያም ዛቻም ጭምር እየላከበት ነው። ግን ማን ነው መድብል ምንም መስሎ አይታየውም እውነት ለመናገር የዝና እንትን ምክንያቱም ሁሌም እንደሚያጠምዱት ሁሌም እንደሚያሳድዱት ያውቃል። ግን ደግሞ ከሀቅ ጎን እውነትን ይዤ ምንም አልሆንም በማለት እሱም በዛ ላይ ደግሞ ሙሉ ኮንፊደንስ እና ጀግንነት ስላለው እንግዲህ ሁሉንም ነገር እየተጋፈጠ ነው የሚገኙ ቤተሰቦቻችን ስቲል እንግዲህ ነገሮችን በመፋለምና በመንተን በማለት ላይ ነው የሚገኘው። እግዚአብሔር ይመስገን አሁንም እንግዲህ በጥሩ ሁኔታ ላይ ነው የሚገኘው ማለት እንችላለን። ትትና እንግዲህ ከዛ ከወጣች በኋላ እና አብርሽ ካገባች በኋላ ያው ብዙ ነገሮች ያው ከአንዴ ሁለት ሶስት እነዚህ ላይ እየመጡ አስደንግጠዋታል። ግን አሁን ላይ እግዚአብሔር ይመስገን ደህና ናት። ሲቀጥል ደግሞ ባለፈው እንዳያችሁት መድብልን ለማግኘት በወጣችበት አጋጣሚ የዝና ሰዎች እስካሁን ድረስ ያው ከቤት ስለማትወጣ ነው እንጂ እየፈለጓት ነው እየጠበቋት ነው። ካገኟት አይለቋትም። ግን ባለፈው መድብል እንግዲህ እንደ መድብል ጋር ሲገናኙ ለራሱ የዝና ጠባቂ ይዟቸው ነበር። እሷንም ተንከሰንምና ያው እንግዲህ መድብል ያስመለጣቸው። ከዛም በኋላ እንግዲህ ያለውን ነገር ብዙ ቻሌንጆች እያሉ ነው። አሁን ደግሞ ጥሩ መልካም ህይወትን ወደፊት በቃ ለመኖር የምትጓጓለት ህይወት በቃ አይደል ይሄ ፍቅር አፍላነት የሚለውን ነገር እየተጎናጸፈችው ይመስለናል። አሁን እንግዲህ ከመጣች በኋላ ያው እንግዲህ የግሌን ተቀናቃኝ ሆናለች። የግሌ ያው እንደሚታወቀው አብርሽን በጣም ነው የምትወደው፣ በጣም ነው የምታፈቅረው። አሁን ደግሞ ትትና መጣ እንግዲህ አብርሽ ጋር ሪሌሽን ነገር ጠጋ እየጀማመሩ ነውና የግሌ ደግሞ በዚህ በጣም ነው የተናደደችው፣ በጣም ነው የተከፋችው። መጀመሪያም እንግዲህ ትትና እዚህ ቤት ትሁን ተብላ የግሌ ስትጠየቅ አብርሽን አብርሽ ብላ መጣራት፣ ቀና ብላ መመልከት፣ በሌላ አይን ማየት አትችልም እንጂ ከዛ ውጪ ምን ቸገረኝ ቤቱ እኔ ምን አቸገረኝ ብላ ነበር የመለሰችው። እሱም እንግዲህ እንደፈራችሁ አልቀረም። ይሄው ትትናና አብርሽ እየተቀራረቡ ነው የሚገኘው። ከመቀራረብ በላይ እንግዲህ ብዙ ነገሮችን እያየን ነው የሚገኘው። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ ቤተሰቦቼ። ሁሌም ወዳጅ ፍራሽ ስለምትከታተሉኝ አመሰግናለሁ። ላይክ አይረሳ ባይ